አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰብ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ከኛ ሁሉ ሰላም ነው። ቻናሌን ሰብስክራይብ ስለምታደርጉልኝ፣ ላይክ ስለምታደርጉ በጣም አመሰግናለሁ። አሁንም ትብብራችሁ እገዛችሁ አይለኝ፣ በዚሁ ቀጥሉ። ሸርም አድርጉልኝ። ባለፈው በሰራሁት ቪዲዮ ላይ ስለ ገንዘብ መያዝና እንዲሁ ደግሞ ያው በኑሮ ውድነቱም የሰራሁት ነበርና አንዳንድ እህቶች ኮሜንት የሰጣችኋላችሁና ማለት ያው ከቪዲዮ ጋር የተያዘ እና አንድ እህት እስኪ ትናንትና ኮሜንት ጽፋ ነበር እንደ ሁላችሁም እስኪ ምክር ስጡኝ ሁለት ልብ ላይ ነኝ ብላ ረዘም ያለ ጽሁፍ ጽፋለች። እውት በጎን ስለማስተላልፈው ታውታላችሁ ማለት ነው። ሁላችሁም ምናልባት የእሱ አይነት ሀሳብም ሊኖራችሁ ይችላል። እንደዚሁ ደግሞ ከባል ጋር በተደበቀ ብርም ሊሆን ይችላል፣ በተቀመጠ ቦታም ሊሆን ይችላል፣ ቁሳቁስ ነገሮች ሊሆን ይችላል። ባልን ደብቆ ወይም ሚስትን ደብቆ በሚደረጉ ንብረቶች፣ በሚከማቹ ንብረቶች እንደኔ ሀሳብ ሚስት የምታስቀምጠው ባልን ቢያስቀምጠው ለሌላ አካል እስካላስተላለፉ ድረስ ለዛው ለቤታቸው ነው ብዬ ነው የማስበው። በግልጽ ቪዲዮውን ያው ሀሳቤን እገልጽበታለሁ ቀጣይ ባለው ላይ ማለት ነው። እስከ መጨረሻው ድረስ እዩት። እናንተም መፍረት ትችላላችሁ። አይ አዎ ልክ ናት፣ አይ ልክ አይደለችም ልትሉ ትችላላችሁ። ለእሷ ግን አስፈላጊውን ኮሜንት ብትሰጧት ትጠቀማለች ማለት ሁነኛ ኮሜንት፣ ሁነኛ አስተያየት ብትሰጧት ይሄ የሚጠቅም የሚመስለኝ እንደዚህ ነው ብላችሁ ብትሰጧት ለእሷ ይጠቅማታል። ያ እና እኔም እስኪ የራሴን አስተሳሰብ ወይም ደግሞ የራሴን አመለካከት አስተላልፍላታለሁኝ። ታዳምጠዋለች ብዬ አስባለሁ። ተወስናለች። በዛ ላይ ደግሞ እንግዲህ አላህ ይጨምርላት፣ ሁሉንም ነገር አላህ ያስተካክልላት። ያው ሁሉንም ገር በገር አላህ ያርግላት። እንግዲህ ሁላችሁንም በያላችሁበት አላህ ይጠብቃችሁ። ቪዲዮ እስከ መጨረሻው ለማየት ሞክሩ። እንግዲህ ቀደም ሲል እንደነገርኳችሁ የእህታችን ኮሜንት ይህን ይመስላል። ለእኔም ምከሩኝ ሁላችሁም። እኔ ስደት ከመጣሁ 7 ዓመት ያለቀ አግብቼ ነው የመጣሁት። ባለቤቴን ብር አይጠይቅም። ቦታ ገጠር ቢሆንም ገዝቼ በእኔም በሱም ስም ቤት ሰራሁ። እሱ በጉልበት እኔ በብር ቤተሰቦች ጋር። ቤቱ ግን ገና ፊኒሽንግ ይቀረዋል። ወንድሜ በባህር 3 ጊዜ መጥቶ አንስቻለሁ። ቤተሰቦቼ 600 ሺህ ብር አስቀምጡ ብዬ አጠፉብኝ። እኔም ዝም አልኩ። ከተማ 2 ቦታ አለኝ። አንድ ህገወጥ ነው፣ አንድ የምሪት ነው። አሁን ድክም ብሎኛል። ስለ ቦታው ባለቤቴ አያቅም። ባሌም ነይ እያለ ነው እና አሁን ቤቴን አስጨርሼ ልግባና ቦታዬን ሽጬ እቃዬን ወረቴን ላድርግ እላለሁ። በአንድ ልቤ ደግሞ ቦታ ይቀመጥ ትንሽ ልጠንክር እላለሁ። በውጭ ፍሪ ቤዛ ከሰራሁ 4 ዓመቴ። ስራዬ ቋሚ ነው፣ ደሞዜም አሪፍ ነው፣ 2500 ነው። እድሜም 27 ዓመቴ። ምን ትሉኛላችሁ? ልጠንክር ወይስ ልግባ? የባሌ ቤተሰቦች ልጅ ይፈልጋሉ፣ እየጨቀጨቁኝ ነው። ምን ይሻለኛል ትላለኝ። እንደኔ ሀሳብ የኔ ውደት ልንገርሽ፣ ማሻአላ ጎበዝ ነሽ ማለት በዚህ በ7 ዓመት ውስጥ ገጠርም ቢሆን ቤት ሰርቻለሁ፣ ግን ፊኒሽንግ ይቀረዋል ብለሻል። ያው ትንሽ ወጣ ያለ አካባቢ ቢሆን ነው። እንደገና ወንድምሽን 3 ጊዜ አንስተሻል፣ ወደ 600 ሺህ ብር ተበልተሻል። እንደገና ደግሞ አንድ ህገወጥና አንድ ህጋዊ ቦታ አለሽ። አሁን ዋናው ፖይንት የመጣሁት 2 ነገሮች ላይ ነው። አንድ ስለ ቦታ ባለቤትሽ አያቅም፣ አንድ እሱ ነው። 2 ደግሞ ስለ ልጅ መውለድ እድሜ ይሄዳል አይሄድም በዚህ እድሜሽ የሚለውን ነውና ስለ ቦታው መጀመሪያ ባለቤትሽን አንቺ ነሽ የምታውቂው። ብዙ አሁን ምናልባት እኔም ሌሎችም እህቶች ይሁን አስተያየት ልንሰጥሽ እንችላለን የመሰለንን ማለት ነው። ግን ሁኔታዎችን የምታየው የምትረጅበት፣ እንደገና ደግሞ ባለቤትሽ ምን አይነት ባል ነው የሚለውን አንቺ ታውቂዋለሽ። በእርግጥ ትዳር ውስጥ ሆኖ የተፈራ ንብረት ያው የጋራ ነው። ነገ ጧት በእርግጥ አሁን ይሄንን የብቻሽ ደብቀሽ ቦታውን ገዝተሽው ነገ ጧት ብትጣልም ትዳር ውስጥ ሆና ነው ያፈራችው ልካፈል ብሎ ቢል በህግም እንደገና ደግሞ በሸሪዓም የሚፈቀድ ይመስለኛልና። ግን ለምሳሌ አሁን አንቺ አገር ቤት ገብተሽ መጀመሪያ ይሄን ልጨርሽልሽና ሁለተኛ ያለውን ሀሳብ አነሳልሻለሁ። መጀመሪያ አንቺ ሀገር ቤት በምትገቢ ሰዓት ሁሉንም ታየዋለሽ፣ ግራ ቀኙን ታየዋለሽ፣ ያለውን አየር ታየዋለሽ። ባለቤትሽ ምን አይነት ባል ነው? እንዴት ነው? ሚስቱን የሚወድ ነው? የሚያከብር ነው? ቤቱን የሚወድ ነው? ትዳሩን የሚወድ ነው? ምን አይነት ባል ነው? ከሱስ የጸዳ ባል ነው? ለመኖር ለመስራት ብሎ የሚተጋ ነው የሚለውን ነገር ታይና ከዛ በኋላ ምርጥ ባል ከሆነ ከዛ ልክ አንቺ እንዴት ነው
ሸሽገሽ የገዛሽውን ወደ ምን ታዞሪዋለሽ? ያው በብልሃት እንደ ሰርፕራይዝ ማለት ነው። አንተን ሰርፕራይዝ ለማድረግ ብዬ ነው ይሄን ነገር ደብቄ የገዛሁትና ያው አንተን በሆነ ነገር በትልቅ ነገር ሰርፕራይዝ ማድረግ ስለምፈልግ ብዬ ይቺ ቦታ የኛ ቦታ ናት ብለሽ ማድረግ ትችያለሽ ማለት ነው። ነገሮችን በመልካም መቀየር ማለት ነው። እንደዛ ብታደርጊ ያው ትዳር ውስጥ መተማመን ስለሆነ ሰው አንድ ትዳር ውስጥ አንድ ጎጆ ውስጥ ሲኖር በአንድ ኒካ ተሳስሮ ሲኖር ያው መተማመን ግድ ይላል። በገንዘብም በቁስም በምንም በቃላትም በሁሉም ደረጃ ተማምኖ መኖር ነው ዋናው ትዳርና ያንቺ ማለት የሱ የሱ ማለት ያንቺ ነው ትዳር እስካፈራችሁ ድረስ። ግን ይሄ ሰው ነገ ጧት አጫሽ ሆኖ ብታገኘው እንደው አላሰማህ አላህ የሆነ እንዴት ነው በቃ ጥሩ ባል ሆኖ ባታገኘው እዛም ሀገር ለፍተሽ የለፋሽውን ዋጋ እንደገና ለሁለት አድርገሽ መጀመሪያ ሰውየውን አንቺ ማጥናት ነው ያለብሽ ነው ምለው። ከዚህ የተሻለ ሀሳብም ካለ ደግሞ አስተያየት ሰጧታላችሁ። ሁለተኛ ነገር ደግሞ በቃ የእሱ ቤተሰቦችም ልጅ ይፈልጋሉ። እሱም ነው እያለ እየጨቀጨቀኝ ነው። ደሞዜም ደህና ደሞዝ ነው 2500 ነው የምሰራው። ህገ ወጥም ቦታ አለኝ። ስለዚህ ትንሽ ልጠንክርና እቃዬንና ወረት ይዤ ልግባ ብር ልስራና በአንድ በኩል ደግሞ ህጄ ቦታዬን ሽጬ ላማላ እያልኩ ነው እያልሽ ነው። እና እንደኔ 27 ዓመት በእርግጥ ቀላል አይደለም፣ ግን አልሐምዱሊላህ ጥሩ እድሜ ላይ ነው ያለሽው። ያ ማለት በጣምም ሂደሻል የሚባልም አይደለም፣ እንደገናም ገና ነው የሚባልም አይደለም የእውነት። ስለዚህ ቢያንስ እኔ እንደው 6 ወር 7 ወር ድረስ ሰርተሽ ቢያንስ እቃውን ትተሽው መስሪያ ብር ይዘሽ ነይና አይታወቅም 6 እና 7ም ላይ የነገሮች ያለ ውሳኔ ሆኖ ተሳክቶ ብትመጪ ያው ኦኬ ደስ ይላል ሀቂቃ። የተወሰነውን ደግሞ የ2 ወር እንደ ቤትሽ እንደ ሁሉን ነገር አሞላልቼ ነው መምጣት ያለብኝ ብለሽ ሳይሆን ዋና ዋና የሚያስፈልጉሽን ነገሮች እዚሁ ሀገር እቃው ሞልቷል። ገንዘቡን ይዛችሁ እዛ ሀገር ብትገዙ ወይም ደግሞ አንቺ እዛ ሆነሽ አሁን እኔ የምልሽ ነገር እዛው አንቺ ሆነሽ እዝባልሽ አንቺ ነሽ የምታውቂው ባልሽ እና ባልሽ ጥሩ ባል ከሆነ ቤተሰብን ጥሩ ቤተሰብ ከሆነ አንዳንድ እቃዎችን ግዥና አስቀምጪ። እዛ ሆነሽ የሚያስፈልገውን አሁን ላይ ቴሌቪዥን እና ፍሪጅ ነው መሰል ትንሽ ዋጋው ዲስካውንት ወርዷል ምናምን የሚል ወሬ የሰማሁ መሰለኝ። አላቅም እንግዲህ የውሸት ወሬ ይሁን ምን ይሁን ብቻ ባላቅም ትንሽ አስተያየት አለው ምናምን የሚል ነገር ሰምቻለሁና ይህን ዋና ዋናውን ነገር ፍሪጅ፣ ቴሌቪዥን፣ አልጋና ቁም ሳጥኖችን እንደዚሁ ደግሞ የልብስ ማጠቢያ ማሽኖች ልክ እንደዚህ ትላልቅ አንኳር ብለሽ የምታያቸውን ነገሮች እዛ ሆነሽ አስገዢ። የተቀሩትን ነገር አንቺ እንደ ቀላል እነዚህ የአቦ 50 ምናምን አቦ 10 የሚገኙ ነገሮች አሉ አይደለ? ቆንጆ ማይካዎች ምናምን እንደገና ደግሞ ኤሌክትሪክ እቃዎች እነሱን ደግሞ በቀላል ነገር የሚመጡና በቀላል ብር የሚመጡ ናቸው። በእርግጥ ማስጫኛ ለምሳሌ አሁን 1 በርሜል ብትልኪ ወደዚህ ለ1 በርሜል 500 ብር 400 ሪያል ወይም 500 ሪያል ነው የሚከፈለው። የሳዑዲን ነው የማወራው። ምናልባት ዱባይ ከሆናችሁ እንደዚህ አይነት ነገር ላይኖር ይችላል፣ ካርጎ እንደሁ እንጂ በባህር አይመጣም፣ በኮንቲነር ማለት ነው። ስለዚህ እዛ ከሆንሽ እንደዚህ ቀለል ያሉትን ነገሮች ይዘሽ መንጣት። እንደ ቀልድ ይዘሻቸው የመጣሻቸው ነገሮች እዚህ ቦታ ላይ ይጠቅማሉ። እኔ እንደ ቀልድ እንደው እስኪ ምናምን ብዬ ይዤ የመጣሁት እዚህ ቦታ ላይ ሲጠቅም ሳየው አንዳንድ ጊዜ ግርም ይለኛልና እዛ ከሆንሽ ማለት ነው። ግን ሌላ ቦታ ከሆንሽ እነዚህ ነገሮች ለማድረግ የማይመች ከሆነ ግን እዛው ሆነሽ እዚህ ያሉት ነገሮች እቃሽን አሟልተሽ የተወሰነ ዋናውን ነገር አሟልተሽ የተቀረውን ደግሞ አንቺ እዚህ ስትመጪ ያስፈልጉኛል የምታያቸውን ዳብል ቀርቶ ነጠላ ነገሮችን እየገዛሽ መኖር ይቻላል። እያደር ነው እቃ የሚሞላው። እያደር እየኖራችሁ በሄዳችሁ ቁጥር የሆነ ስራ በሰራችሁ ቁጥር እጃችሁ ሲረጥብ አንዳንድ ነገር ገዛ እያደረጋችሁ ታስቀምጣላችሁና ኑሮን ቀለል አድርጉት። በጣም ምንም ክብድ አድርጋችሁ እንዳታዩት። በጣም ይሁን እንዴት ከአስተሳሰባችሁም ካናኗራችሁም ቀለል አድርጋችሁ ነው መኖር ያለባችሁ እንጂ እንደነከሌ እንኖራለን ብላችሁ በጣም አእምሯችሁን ቢዚ አታድርጉትና አታጨናንቁት። ሀቂቃ ሌላ የምንጨነቅበት ነገሮች ሞልቶ ይህን አናስጨንቀውም። ምናልባት ዛሬ እንሙት ነገ እንሙት ማናቅ ሰዎች በዚህ ልክ አንጨነቅምና ምንም ቶሎ ሳይረፍድብሽ መተሽ ለመውለድ ሞክሪ። መውለድሽም ግድ ነው እህቴ። አሁን እኛ አረብ ሀገርን ስደትን እንዴት መሰላችሁ መልሰን የማናገኘው ይመስልናል። ስደት መልሶ አለ። አሁንም እኔ መጣሁ ወለድኩ። አሁንም አልሐምዱሊላ የቸገረኝ ነገር የለም፣ የሚያስኬደኝ ነገር የለም እንጂ ልሄድ ብዬ ብል ልጅ ሆኖ ልጅ አለሁ መሄድ ይችላለሁ። ገና ልጅ ነኝ። ለስደቱ ገና ልጅ ነኝ ቢገርማችሁ። ለመውለዱ ግን ገና ልጅ አይደለሁም። ለስደት ግን
በቃ ልጆቻቸውን አዝለው ሲወይሲ ሲማሩ ስታዩዋቸው በጣም ትላልቆች ሲወይሲ ሲማሩ ስታዩዋቸው በጣም ትላልቆች ሊሄዱ ወረቀት አንከርፍፈው ስታዩዋቸው እናቴን የሚያክሉ ሰዎች የሆነ ወላይ በጣም ትገረማላችሁና ለስደቱ ገና ልጅ ናችሁ። ለመውለዱ ግን ገና ልጅ አይደላችሁ። ስለዚህ መጣ ብላችሁ ወልዳችሁ ህይወት ከተስተካከለ ጥሩ ስራ ይዛችሁ በዛው ከተስተካከለ እሰየው አልሐምዱሊላህ አማረ። ካልተስተካከለ ግን ስደቱ መልሶ አለ መሄድ ይቻላል። አንድ ሁለት ተወልዶ የኔ ሴትዮ ትለኝ ነበረ እኔንም እህቴንም የሰራንባት አንድ ሴትዮ ናትና በቃ ጊዜ እንዳያልፋችሁ ትላለች። እሷ ጋር እንዲንሰራም ትፈልጋለች። ግን ደግሞ እህታዊ ምክር ስትመክር ደግሞ በቃ ስደቱ መልሶ አለ እኛ ሰራተኛ ከማምጣት ወደ ኋላ እንልም ማለች። በዙሁን እስካልደህየን ድረስ አላህ ድህነትን ያዝልን። ድህነት እስካላመጣብን ድረስ እኛ እንደሆን ታውቂያለሽ። በቃ የሆነ አረብ በራሱ ተንቀሳቅሶ ቤቱን ማጽዳትን ማድረግም አይችልም። ወይም ባለስራ ነው። ልጆቹን ምን ላርጋቸው? ግዴታ ሰራተኛ ይፈልጋል። ስለዚህ አሁንም ስደቱ ወደፊት ቀጣይ ነው። መምጣት ትችላላችሁ። ልጅ ግን ቶሎ ማግኘት አትችሉም። ስለዚህ ሄዳችሁ አንድ ሁለት ልጅ ወለድ አድርጋችሁ ጊዜያችሁን ተጠቅማችሁ መልሳችሁ ለቤተሰብ ወይ ለባል ልጆቻችሁን በስነ ስርዓት አስቀምጣችሁ መታችሁ መስራት ትችላላችሁ ትለኝ ነበርና አሁንም እያለ ያለው የኔ ሰፈር ሰው በአቅራቢያ ያለ ዘመድ ልጆቻቸውን ሄደው መጥተው ሰርተው የኖሩ እዛ ብዙ አመት ሳውዲ አረቢያ ወይም ሌላ ሀገር ሰርተው መጥተው አሁን እንደገና ልጆቻቸውን ወልደው ለባሎቻቸው ለእናቶቻቸው ሰራተኛ ቀጥረው እየሄዱ ያሉት ማለት ነው። እነዛ ልጆች ምንም ወርቅ ሆነው ተይዘዋል። በተለይ በአባት ከሆኑ በአያት ከሆኑ ምንም አይሆኑም እና ልጆቹም ይኖራሉ። እሷም እየላከች እየኖሩ ነው ያሉት እና አያችሁት፣ ስደት አሁንም አለ በቃ። እና መውለዳችሁ ግን እንዳይሄድባችሁ መታችሁ ወልዳችሁ ተመልሳችሁ መሄድ ይሻላል። ግን ደግሞ መልሰንም እንዳንሄድ አላህ በቃችሁ ይበለን። አገራችን ላይ ራሱ አረብ ሀገርን ያርግልን፣ ርዚቁን አላህ ያስፋልን። ስደት በቃ ይበለን። በቃ ከዚህ ውጭ ምንም ልላችሁ አልችልም። ያበዛሁባችሁ መሰለኝ። ሀቂቃ አውፍ በሉኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።